ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ምን አሉ መሰላችሁ? የጀነት ሰውን መመልከት የፈለገ ይህን ሰው ይመልከት። አንድ አዕራቢ ዘላን የገጠር ሰው መጣና ያ ረሱለላህ አላቸው፣ ጀነትን የሚያስገባኝን ሥራ አመላክቱኝ፣ አስተምሮኝ አላቸው። ብስሚላህ ራሕማን ራሒም አልሐምዱሊላህ ወከፋ ወሰላቱ ወሰላሙ ዐላ ነቢይል ሙስጠፋ ወዐላ አሊሂ ወአስሓቢሂ አሹረፋ። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ምን አሉ መሰላችሁ? የጀነት ሰውን መመልከት የፈለገ ይህን ሰው ይመልከት። ምን ተከስቶ ይሆን? አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ፣ ቡኻሪ በዘገቡት ሐዲስ ምን አሉ? አንድ አዕራቢ ዘላን የገጠር ሰው መጣና ያ ረሱለላህ አላቸው፣ ጀነትን የሚያስገባኝን ሥራ አመላክቱኝ፣ አስተምሮኝ አላቸው። ምንኛ የላቀ ጥያቄ ነው! ልብ በሉ። ጀነትን የሚያስገባ ቀጥታ ግብ ያለው ዓላማ ያለው እጥር ምጥን ያለና ግልጽ ጥያቄ ነው። ምላሹም ይህ መሆኑ የግድ እንደሆነ ያስታውቃል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ተዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ። ይሄ መጀመሪያ ነው። አላህን ልትገዛና በሱ ላይ ፍጹም ማንንም ላታጋራ ነው። የዒባዳው የዲኑ መሰረት እሱ ነውና ጀነት የሚያስገባው የመጀመሪያው ነገር ይሄ ነው። ወቱቂሙ ሰላታ አሉ ነቢያችን፣ አልመክቱባ ግዴታ የሆኑ ፈርድ ሰላቶችን በቀን 5 ጊዜ የተደነገገውን ሰላት መስገድ ነው አሉ ዐለይሂ ሰላቱ ወሰላም። ይሄ ሁለተኛው ጀነት ያስገባል ያሉት አጭሩ መንገድ ነው። ከዛ ምን አሉ? ወቱእቲ ዘካተል መፍሩዳ ግዴታ የሆነውን ዘካትም መስጠት ነው አሉ ረሱል ሰለላሁ ዐለይሂ ወአሊሂ ወሰለም። ልክ ይህም ብለው እንደጨረሱ ወላሂ እኔ ከዚህ በላይ አልጨምርም ብሎ እየማለ ሲሄድ ምን አሉ ረሱል ዐለይሂ ሰላቱ ወሰላም? የጀነት ሰውን መመልከት የፈለገ ሰው ይህን ሰው ይመልከት አሉ ዐለይሂ ሰላቱ ወሰላም። ከዚህ የምንረዳቸው በርካታ ቁም ነገሮች አሉ። የሰዎች የላቀ ሂማ ሞራላቸው ምን ያክል ከፍ ያለ እንደሆነ ዓላማና ግባቸው ጀነት መግባት ነው የሚፈልጉት። ጥያቄው ከልብ ወጥቶ ልብ ላይ የሚያርፍ ስለሆነ የተሰጠው ምላሽ በጣም ተውጦላቸው እነዚህ ሰሓቢ በቀጥታ እርምጃውን ለመፈጸም ቃል ገቡ እና እውነተኝነትም ይስተዋልባቸው ነበር። ሁለተኛ ጀነት ማስገቢያ መንገዱ ውስብስብ ነገር የለውም። ፈርድ ላይ ትኩረት ማድረግ ነው። የመጀመሪያ አላህን በብቸኝነት መገዛት አይነተኛው ጀነት ማስገቢያ መንገድ ነው። መሰረታዊም እሱ ነው። ሁለተኛ ሰላት መስገድ፣ ሶስተኛ ረመዳንን መጾም፣ አራተኛ ዘካን መስጠት ነው። እነዚህ ዒባዳዎች ቀላል ነገር አይደሉም። በእርግጥ በእነዚህ ብቻ ተገደቡ የሚለውን ባያሳይም ሐቂቃ እነዚህ ነገሮች ላይ ብርቱ የሆነ ሰው ለሱና ይነሳሳል፣ አይቀርም። ሌሎቹንም አይተውም፣ ልቡ ክፍት ይሆናል። ሰው ደክሞት አቅም እንኳን አጥቶ ፈርዱ ላይ ብቻ ቢገደብ ጀነትን የማያጣ መሆኑን ያሳየናል። ሌላው ጀነት የተበሰሩት ሰሓባዎች 10ዎቹ ብቻ እንዳልሆኑና በርካታ እንደሆኑ ያሳየናል። ሌላው ጀነትን ሊያስገባ የጀነት ሰው መሆን የፈለገ ሰው የሸሪዓን ግዴታ መወጣት ብቻ ነው የሚጠበቅበት። መሳነፍ አያስፈልግ፣ ወደኋላ ማለት አያስፈልግ። የጀነትን ጸጋ ለመታደል የጀነት ሰው ለመሆን መነሻው እነዚህን ግዴታዎች መወጣት ነውና በዚህ ግዴታ ላይ እንድንበረታ በዚህ አጋጣሚ ማስታወስ እወዳለሁ። هذا والله أعلم صلى الله وسلم على نبينا محمد وعلى آله وصحبه وسلم. نصيحة إسلام يوقت له